የኔ አባት የተላጠ ሙዝና ሚዲያ ላይ የወጣ ትዳር አይበረክትም። የተላጠ ሙዝ ላጥከው ተበላሸ፣ በቃ 2 ቀን 3 ቀን አይቆይም። ሚዲያ ላይ ትዳራችሁ የምታወጡ ሰዎች ያው እንግዲህ ተለያይተዋል ለማለት ፈልጌ ነው። በዛሬው ዕለት ማህበራዊ ሚዲያውን ከተቆጣጠሩት ጉዳዮች መካከል የወንድማችን አገልጋይ ሜሎስ አማንና የእህታችን የኤልዳናን ፍቅር ግንኙነት በተመለከተ ጥንዶቹ ተለያይተዋል የሚሉ መረጃዎች በስፋት እየተሰሙ ይገኛሉ። ሁላችንም እንደምናስታውሰው ሁለቱ ጥንዶች አብሮ በጋራ ለመኖር በማቀድ ከወራት በፊት ወደ እህታችን ኤልዳና ቤት ሽማግሌ ተልኮ ወንድማችን ሜሎስ አማን ለጋብቻ እሺ መባሉን እናስታውሳለን። ታዲያ በዛሬው ዕለት ግን ሁለቱ ጥንዶች ተለያይተዋል የሚሉ መረጃዎች በማህበራዊ ሚዲያ ላይ በስፋት እየተዘዋወሩ ሲሆን ስለ ጉዳዩ እንደ አንድ የክርስቲያን ሚዲያ የምንላችሁ ነገር ይኖራል። ከዛ በፊት ግን እስቲ እየተዘዋወሩ ያሉ ቪዲዮችን ተመልክተን እንመለስ። እኔ የሷን ሳይድ አይጌርል እረዳታለሁ። I'm so happy for her። በጣም ነው የተደሰትኩት። ከሳይቃጠል በቅጠል በእንጭጩን የተቀጨው because it's not gonna work። አገልጋይ ወንድ እናንተ አትሰሙም እንጂ አገልጋይ ወንድ ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። እናት ወዛ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ጋረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለቆ የካርታ እኮ ፊታቸው ተሸክመው ነው የሚል አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with Dagi and ቀለሜ አገልጋይ የሚባል ወንድ ጋር እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። What if like she lost her mental health? She was like the queen of pick me ነበረች እኮ የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺታርጎ ከመጣሞን አባን ተጀምር እማን ጀምሪ ምናምን በይ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የወዘተ ጦስጠንቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰሽ ሽማግሌ እንዳልከ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላው ተውትና ወንዶች አላችሁ። she was አሁን ሴቶች be kind to her guys be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ እሺ። ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ አንዱ እኮ አባትነት ለልጁ የነሳው ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን ይህን ቪዲዮ አጋራናችሁ። እንግዲህ ቪዲዮ በስፋት በማህበራዊ ሚዲያ ላይ የተዘዋወረ ስለሆነና እናንተ ሐሳብ እንድትሰጡበት በማለት እንደሆነ እያሳሰብን እየተወራ ስለሚገኘው ጉዳይ ደግሞ በሁለቱ ጥንዶች በኩል ምንም እስካሁን የተባለ ነገር የለም። ስለዚህ ፈጥነን ውሳኔ ከመስጠት እንድንቆጠብ ለመናገር እንወዳለን። ከዚህ ጋር ተያይዞ ግን እንደ አንድ የክርስቲያን ሚዲያ መጽሐፍ ቅዱሳችን እንደሚነግረን ጋብቻ ክቡር ነው፣ መኝታው
ስጋውም ንጹህ ነው እንደሚል ይህ እንግዲህ ኪዳን ያለበትና በእግዚአብሔርም ዘንድ ክብር የሆነውን ግንኙነት እንደ አንድ ክርስቲያን በማህበራዊ ሚዲያ ላይ ሁሉን ነገር ይፋ ማድረግ ከጊዜ ወደ ጊዜ እየተለመደ የመጣ ጉዳይ ሆኗል። ከዚህም ጋር ተያይዞ እንግዲህ የብዙ ሰዎች ግንኙነት አደጋ እየበዛበትና ለብዙ ነገር እየተጋለጠ የሚገኝበት ወቅት ላይ እንገኛለን። ስለዚህ በተቻለ አቅም የተለያዩ የፍቅር ግንኙነቶች ድብቅ ቢሆኑ እግዚአብሔርም እኛም ከብዙ ነገር ልንጠብቀው እንችላለን ማለት ነው። በዚህ ቪዲዮ ላይ እንግዲህ አበክረንና አሳስበን መናገር የምንፈልገው ጉዳይ ስለ ጉዳዩ ጥንዶቹ አሁን እስካሁን ድረስ ምንም ያሉት ነገር እንደሌለና ጉዳዩ ግን በማህበራዊ ሚዲያ ላይ በስፋት እየተዘዋወረ በመሆኑ ወደ እናንተ ውድ ቤተሰቦቻችን ለማቅረብ ወደናል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።